ጸሎተ ሙናሴ ስድስተኛ ሳምንት የማነብላችሁ በግዕዝ የተጻፈ የእሁድ ከሚነበቡ የነቢያት ጸሎቶች መካከል ነው። በሚገርም መልእክት እንዳለው ተስፋ አድርጋለሁ። ከዚያ በፊት የተወሰኑ ሐሳቦች ልስጣችሁና አጠር አድርጌ እሱን በማንበብ እሰናበታችኋለሁ። የተኙ ሰዎች ስላሉ ላለመረበሽ ነው ድምፄን ትንሽ ዝቅ ያደረኩት። እሁድ ደግሞ እንደ እግዚአብሔር ፈቃድ አገልግሎት ስለጀመርኩኝ ሰዓት ትራንስፖርት ረጅም ሰዓት ስለሚወስድብኝ ማስቀደስ ተቸገርኩ እና የምደርሰው ሰዓት ላይ ለመድረስ ምን አደረኩኝ? የእሁዱን ቅዳሴ ወደ ቅዳሜ አዞርኩትና ቅዳሜ እስካሁን ተሳክቶልኛል። አገልግሎት ከጀመርኩ ጀምሮ ቅዳሜ ያው አሃዱ ሲባል ግን መድረስ አሁንም ሰነፍ ነኝ። እግዚአብሔር ነው ቢያበረታኝ አሃዱ ሳይባል በደርስ ኪዳን ባደርስ ደስ ይለኛል። እሱን ቢያንስ አንድ ቀን ሳምንት አድርግና እሁድ ግን በአገልግሎት ምክንያት ከማስቀደስ እንዳልታቀብ ብዬ ነው ወደ ቅዳሜ ያዞርኩት። እንግዲህ መልካም ዘዴ መስሎኝ ነው። ጥሩ ካልሆነ ሐሳብ አስተያየታችሁ ስጡኝ። በዛ ላይ ደግሞ የሚገርማችሁ አገልግሎት የሆነ መርሃ ግብር ላይ ተሳትፌ ስወጣ ዛለካ ዶክተር ዲያቆን ያረጋል አበጋዝም ነበረ። ስንወጣ አጋጣሚ ተገናኘን። አወራሁት፣ ጥያቄዎች ነበሩ ይመለሰልኝ። በጣም የሚገርም ከጥያቄዎች ጠየቀኝ። ከዛ አጋጣሚ ሰንበት ትምህርት ቤት አገልግሎት እየሰጠው እንደሆነ ስነግረው እጅግ በጣም ነው ደስ ያለው። ለምን ብዙ ከማውራት ትንሽ ጥቂት አገልግሎት መፈጸም መልካም ነው። አሁን ትክክለኛ ነገር አደረክ ብሎ የሚገርም ግብዣ ጋበዘኝ። በጣም ነው ያስደሰተኝ። የሚገርም ግብዣ ጋበዘኝ፣ ደስ አሰኘኝ። እግዚአብሔር እድሜና ጤና ይስጠው። ምን እያደረክ ነው? አዲስ መጽሐፍ አለ ወይ አሁን ሰሞኑን የምታወጣው? ልክ እንደሚያነብ መጽሐፎቹ እኮ ገዝቼ ቁጭ አድርጌያቸዋለሁ። እንደሚያነብ ሰው እኔ ከሱ ያነበብኩት የቅዱስ አትናቴዎስንና የቅዱስ ዮሐንስ አፈወርቅ የህይወት ታሪክ የጻፋቸውን ነው ማስታውሰው። ሳይንስና ሃይማኖት የሚለውን እሱንም በከፊል አንብቤ አልጨረስኩትም። ሌሎቹን መድሎተ አሚን የመሳሰሉትን መድሎተ አሚን ነው አይደል? መድሎተ ጽድቅ እሱ አይደለም። መድሎተ አሚን የሚሉትን እነሱን መጽሐፎች ገና አላነበብኳቸውም። ከዛ ውጪ አሁን ኢቮሉሽን የሚባል መጽሐፍ እየሰራ እንደሆነ በቅርቡ እንደሚወጣ ነገረኝ። እግዚአብሔር ያክብር። ያልታየበትን ቦታ ያልተነካው ቦታ ሳይንስ ብቻ እንደፈለገው ሲጨማለቅበት የነበረውን ርዕሰ ጉዳይ አንስተሃል። በጣም የሚገርም ርዕስ ነው ብዬ አድናቆቴን ገና በርዕሱ ብቻ ምሳሌ። ሰሞኑን ደግሞ ወጥቶ ገበያ ላይ እየተሸጠ እንደሆነ ሰማሁ። መግዛት አልችልም እውነት ለመናገር ገንዘብ ስለሌለኝ እና ገንዘብ አለመኖሩ ብርቅ ነገር አይደለም፣ ያው ይኖራል። ግን ለምታነቡ ሰዎች ኢቮሉሽን የሚባለው የዲያቆን ያረጋል አበጋዝ መጽሐፎች ትንሽ ጥልቅ ንባብ ይፈልጋሉ። ትላንት አንድ ሰው ፌስቡክ ላይ የተለያዩ ሰዎች ሰሞኑን እየጻፉለት ነው አድናቆታቸውን። ከነዚያ መካከል መጀመሪያ ራስን ስለማወቅ ጻፈ፣ ስለ ራስ ሃይማኖት ጻፈ። ቀጥሎ ደግሞ ስለ ሃይማኖታችን መከላከል የሚችሉ መጽሐፍትን ጻፈ፣ እነ መድሎተ ጽድቅ የመሳሰሉትን። ከዚያ ቀጥሎ ደግሞ የመልሶ ማጥቃት ስራ ጀመረ። የመልሶ ማጥቃት ሳይንስና ሃይማኖት፣ ራሱ ሳይንስን መከራከር፣ ዓለማውያን ሐሳቦችን፣ ዓለም ላይ የገነኑ ታላቅ ነን የሚሉ አስተሳሰቦችን መፈተን፣ ራሳቸውን ማስጨነቅ ጀመረ ይላል እና ትልቅ እድገት ነው ይላል። ራስን ከማወቅ ጀምሮ ሰው ቤተሰቡን ከማወቅ ዙሪያውን ወደ ማወቅ፣ ከዛ በኋላ ዙሪያውን ከማወቅ ወደ ዓለምን ወደ ማወቅ ይሄዳል ማለት ነው። አካሄዱ ጥሩ ነው ብሎ አንድ ሰው የጻፈው ጽሑፍ ደስ ብሎኛል። መልካም ነው ወንድም እህቶቼ። ስለዚህ በያላችሁበት ሀገር ምን ለማለት ነው፣ በግዕዝ ማነብላችሁ አንድ ጸሎት በየቀኑ አንዳንድ ምዕራፍ እንደማነብላችሁ ታውቃላችሁ። እነዚህ የማነብላችሁ በእርግጥ 20 ዓመትም ቢነበቡ አያልቁም። ግን የዳዊትን ክፍል ስለሆነ ከ6 ወር እስከ 7 ወር አካባቢ ሊወስድብኝ ይችላል። ለምን የነቢያትም ጸሎት ስላለው። ከዛ ውጪ 7 ወር አካባቢ ይወስድብኛል ያልኩት። አሁን 1 ወር ጨርሰን 6ኛ ሳምንታችን ላይ ደርሰናል። ጥሩ ሐሳቦች እየመጡ ነው። ይሄን ዳዊት ከጀመርኩ ጀምሮ የነቢያትን መዝሙር ከጀመርኩ ጀምሮ ደግሞ ሰብስክራይብ የሚያደርጉ ሰዎች ቁጥር ጨምሯል። ላይክ የምታደርጉ ሰዎች ቁጥር ጨምሯል። ፈረንሳይ፣ እንግሊዝ፣ አውሮፓ ውስጥ፣ አረብ ሀገር በተለይ ሳውዲ ራሱ መግባቴ እና እየተሰማው እንደሆነ፣ እስራኤል እየተሰማው እንደሆነ
አሜሪካና ኡጋንዳ ውስጥ የተለያዩ ሀገሮች ላይ እየተሰማው መሆኔ ደስ ብሎኛል። ስለዚህ የተሻለ ሀሳብ፣ የተሻለ መረጃ፣ የተሻለ እውቀት ለማካፈል ጥረት አደርጋለሁ። ይህ ሁሉ ምንድነው የሚነግረን ነው? በዚህ ዘመን እግዚአብሔር የጥንቱ የአብርሃምና የይስሐቅ ያዕቆብ አምላክ ነው ዛሬም ያለው። የአዳምና የሔዋን አምላክ ነው እግዚአብሔር ዛሬም። የኖህ አምላክ ነው። የሄኖክ አካሄድ ደስ ያሰኘው እግዚአብሔር ነው ዛሬም ያለው። በነቢያትና በሐዋርያት በጻድቃንና በሰማዕታት በእመቤታችን በቅድስት ድንግል ማርያም ዘንድ የተወደደው የተመለከው የተከበረው ያከበራቸው እግዚአብሔር ነው ዛሬም ያለው። ለእኔና ለአንተ ለእርሶም ሆነ ለአንቺ እግዚአብሔር አምላካችን ዛሬም ያው የጥንቱ የደጋጎቹ የቅዱሳን አምላክ ነው። ሁልጊዜ ደግሞ አዲስ ነው። አዲስ ቀን፣ አዲስ ብርሃን፣ አዲስ ሰንበት፣ አዲስ ዕለት እየሰጠን እንደሆነ ሁሉ ዛሬ ህዳር 14 2018 ዕለተ እሑድ በጠዋቱ እንዳደረሰን አምላካችን ቀሪ ሕይወታችንንም ይባርክልናል፣ አዲስ ያደርግልናል። ይሄን አምላክ እኛ ብዙ ያስጨነቁን ዙሪያችን ወጥረው የያዙን የከበቡን ሐሳብ የሆኑብን የዓለም አካሄዶች ግራ ያጋቡን የፖለቲካው፣ የንግድ ስርዓቱ፣ የሀብቱ ስርጭት፣ የእውቀቱ፣ የትዳሩ ጉዳይ፣ የጎረቤቶች ነገር፣ የልጆች ጸባይ መበለሻሸት፣ የወላጆች ጸባይም አንዳንዱ ቦታ በጣም አስቀያሚ መሆኑ የሚሰማው የሚታየው የሚነበበው ነገር ክፋቱ፣ ማህበራዊ ገጾች በዩቲዩብ በቴሌግራም በፌስቡክ በቲክቶክ በተለያዩ ማህበራዊ ገጾች የምናገኛቸው ሰዎች ከመልካሙ ይልቅ ክፉ መብዛታቸው የሚያሳየን ነገር አንድ ነገር አለ። ምንድነው እሱ? ወደ አባቶቻችን አምላክ ወዲያው እግዚአብሔር መመለስ አለብን። ሕግ ለእግሬ መብራት ለመንገዴ ብርሃን ነው ብሏል ቅዱስ ዳዊት። ለእኛም ብርሃን፣ ለእግራችን ብርሃን፣ ለመንገዳችንም ብርሃን መብራት እንዲሆንልን ወደ ሕጉ መመለስ አለብን። ወደ እግዚአብሔር መመለስ አለብን። እግዚአብሔርን ይዘን የትኛውንም ነገር ጥሰን ማለፍ እንችላለን። የትኛውንም አስጨናቂ ነገር ውስጥ ማለፍ እንችላለን። ምክንያቱም እርሱ በአውሎ ነፈስና በወጀብ ውስጥ መንገድ ያለው ጌታ ነው ተብሎ ተጽፏል የሚለውን ለማስታወስ ፈልጋለሁ። ይሄን ሁሉ ያልኩት ለምንድን ነው? አይዟችሁ፣ በርቱ፣ ጠንክሩ። እግዚአብሔር በየትኛውም ባላችሁበት የህይወት አቅጣጫ ውስጥ መንገድ አለው። ለኔም እያገዘኝ ነው። ይሄ አምላክ እግዚአብሔር እኔ ለእርሱ እንደሚመች ስላልሆንኩኝ እንጂ ከዚህ በላይ ስንት ነገር ያደርግልኝ ነበረ። እናንተም በርቱ። ያደረገላችሁ ደግሞ አመስግኑ። ላልተደረገላችሁ ሰዎች አግዙ። የምታውቋቸውን ሰዎች ቀዳዳ ሸፍኑ፣ ጎዶሏቸው ሙሉ። የእናንተን ጎዶሎ ቅዱሱ አምላክ በትክክል የሚያየው በትክክል የልቦናችሁን የኩላሊታችሁን የሰውነታችሁን ፍላጎት የሚያውቀው አምላክ ጓዳችሁን ቤታችሁን ይሞላላችኋል ማለት ነው። ጸሎተ ሙናሴ 6ኛ ክፍል እንዲህ ይነበባል። በአማርኛ በምችላት ያህል ደግሞ የአማርኛውን ግልባጭ ሳላይ እዚሁ ላይ ለመፍታት እሞክራለሁ። የእሑድ ዕለት ስጦታዬ ነው። እግዚአብሔር አገልግሎታችንን እንዲቀበል እናንተም በምትሰሙት እኔም በምናገረው እንዲባርካችሁ እንዲባርከን እመኛለሁ። የግል አስተያየት የግል ሀሳብ እንዳንሰጥ አምላካችን እግዚአብሔር ሁላችንን የሚጠብቀን እንደ ቃሉ ለመረዳት የበቃን ያድርገን፣ ደግሞ ፍሬ የምናፈራበት ያድርግልን። አሜን። ጸሎተ ምናሴ እግዚኦ አሐዜ ኩሉ ዓለም አምላኮሙ። መቼም ግዕዝ አነባበብ እንዳለው ታውቃላችሁ። ቆጠራ ይባላል። እግዚኦ አሐዜ ኩሉ አበገደሃሁ እንደምንለው ማለት ነው። ይሄ ቆጠራ ይባላል። እግዚኦ አሐዜ ኩሉ ዓለም። ይሄ ደግሞ ማጋዝ ይባላል። ቆጠራው ላይ ትንሽ ዜማ ስትጨምሩበትና እያንዳንዷ ፊደል እየረገጣችሁ ስታነቡ አጋዛችሁት ይባላል። ሁለተኛው አነባበብ ነው። እግዚኦ ልክ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜንወክሙ እንደሚለው ደግሞ እግዚኦ አሐዜ ኩሉ ዓለም አምላኮሙ ለአበዊነ ለአብርሃም ወለይስሐቅ ወለያዕቆብ ካላችሁ ይሄ ደግሞ ውርድ ንባብ ይባላል። ይሄ የቁም ንባብ ደግሞ የሚባለው እንዴት ያለ ነው? እግዚኦ አሐዜ ኩሉ ዓለም አምላኮሙ ለአበዊነ ለአብርሃም ወለይስሐቅ ወለያዕቆብ ወለኩሉ ፍሬሆሙ ለጻድቃን። ይሄ ደግሞ ቁም ንባብ ይባላል ማለት ነው። እግዚኦ
አይነት ደግሞ እየተባለ በዜማ ደግሞ ይባላል። ዜማው ደግሞ እኔ ስለማላውቀው ነው እንጂ ውርድ፣ ግዕዝ፣ እዝል ይቅርታ ግዕዝ፣ እዝል፣ አራራይ በሚባሉ 3 አይነት ዜማዎች ይዘማል። ከዛ በላይ የዳዊት የነቢያት ደግሞ ልክ ከቅዳሴ በፊት ቅዳሴ ላይ ከወንጌል በፊት ምስባክ ከዳዊት እየተወጣጣ በዜማ አይደል የሚባለው። ዲያቆኑ 2 ይላል፣ እኛም 2 እንላለን። ከዛ ደግሞ በጋራ ደግሞ 5 ጊዜ ልክ እንደምንለው ዜማ አለው። ያን ዜማ ስለማንችል ነው። እድሜ ያላችሁ ሁኔታ የተመቸላችሁ ማህበራዊ ገጽ ስልክ መጠቀም የምትችሉ ደግሞ በዩቲዩብ ላይ ያሳደዳችሁ ግዕዝ ቋንቋን ተማሩ፣ ይጠቅማችኋል፣ ወደ እግዚአብሔር ያቀርባችኋል ለማለት ነው። ቅዱሳት መጽሐፍትን ለመመርመር ቤተክርስቲያን ጋር ለመቀራረብ ይረዳችኋል። ለምን? የቤተክርስቲያን የአምልኮ ቋንቋ አንደበቷ ያልተለወጠው ያልተበከለው ያልተበላሸው ግዕዝ ነው። ወደ ግዕዝ ወደ አባቶቻችን ሲያመልኩት ወደ ነበረው እንባ ወደ ፈሰሰበት፣ በረከት ወደ ታጨደበት፣ ጸጋና ሀብት ወደ ጎረፈበት የግዕዝ ቋንቋ ልጆቻችሁን ራሳችሁን እንድታዘምቱ መክራችኋለሁ። ወደ ትርጓሜውና ወደ ግዕዝ ንባብ ሄድ። እግዚኦ አኀዜ ኩሉ ዓለም አምላኮሙ ለአበዊነ ለአብርሃም ወለይስሐቅ ወለያዕቆብ ወለኩሉ ፍሬሆሙ ለጻድቃን። ዓለማትን ይዘህ የምትኖረው የአብርሃም የይስሐቅ የያዕቆብ የአባቶቻችን አምላክ የጻድቃን ፍሬዎች ሁሉ ጌታ የሆንከው አንተ ሆይ ይላል። ዘገበርከ ሰማየ ማረን ዘገበርከ ሰማየ ወምድረ ምስለ ኩሉ ዓለሞሙ። ሰማይንና ምድርን ሁሉንም በፍጥረታት ሁሉ ፈጠርክ። ዘገሰጽከ ለባህር በቃለ ትእዛዝከ፣ በቃልህም ባህርን ገሰጽከው። ዘአጽወከ ቀላያተ ወሀተምከ በግሩም ወውእቱኒ በስቡህ ስምከ፣ በክቡርና በቅዱሱ ስምህም ሰማያትን ዘጋ፣ የሰማያትን ደጆች ዘጋ። በሚያስገርም መልኩ ፈጥረት አንቀሳቅሳችኋለሁ። ዘኩሉ ይርዕድ ያተልቅም ቅድመ ገጸ ኃይልከ፣ በፊትህ ሁሉ ይርዳል ይንቀጠቀጣል። እስመ አልቦ በኃይልክ ፊት እስመ አልቦ ጽንፈ እበየ ስብሐቲከ ወግሩም መቅሰፍትከ ለአለ ኃጥአን። በኃጥአን ላይ ምህረት የሌለው ደግሞ እጅግ አስገራሚ የሆነ ታላቅነትህና ምስጋናህ ሁሉንም መቋቋም የሚያስችል ነው። አልቦ ሁሉ አልቦ መስፈርተ፣ ቁጥርና መስፈርት መለኪያ የለውም። ሳህለ ትእዛዝከ እስመ አንተ እግዚአብሔር ባሕቲትከ፣ ምህረትህና ቸርነትህ አንተ እግዚአብሔር ብቻ ስለሆንክ እጅግ ተቆርጦና ተለክቶ የሚነገር አይደለም። እጅግ መሐሪ ነህ፣ ሩህሩህ ነህ፣ ልዑል ነህ፣ መሐሪ ሩቀ መዓት ወብዙኃ ሳህል ወመስተማይጥ ላዕለ ጌጋዮሙ ለእጓለ እመሕያው። በበደሉ ላይ እጅግ አድርገህ ምህረትን የምታደርግ በብዙ እርዳታ በብዙ ርህራሄ በብዙ በጎነት የምትመለከት ቸር አምላክ ነህ። ወይእዜኒ እግዚኦ አምላኮሙ ለጻድቃን፣ የጻድቃን አምላካቸው እግዚአብሔር ሆይ አኮ ለጻድቅ ዘገበርኮ ለንስሐ፣ ንስሐን እኮ የሰራኸው ለጻድቅ አይደለም። አኮ ለአብርሃም ወለይስሐቅ ወለያዕቆብ ለኢያበሱ ለከ፣ ለአብርሃምና ለይስሐቅ ለያዕቆብም በፊትህ ላልበደሉት ለእነዚህ ለታላላቅ አባቶች አይደለም ንስሐን ያዘጋጀው። እነሱ እንግዲህ ያስባችሁታል። ወንጌል፣ ነቢያት፣ ኦሪት ሳይነሱ ሐዋርያትና ነቢያት ሳይገኙ ጻድቃን ሰማዕታት ሳያገኟቸው ሰባኪ ሳይኖር ጻድቅ ሆነው የተገኙ ናቸው አብርሃም፣ ይስሐቅ፣ ያዕቆብ። አላ ተመየጥ ንስሐ ሲያየ፣ አቤቱ የኔን ንስሐ የደካማውን ተመልከት እንጂ። ዘሀጥ እስመ አበስኩ እምኍልቍ ሆፃ ባህር ወብዙ ኃጢአት፣ እንደ ባህር የበዛ ኃጢአቴን ይቅር በለኝ፣ እኔን ኃጢአተኛውን ተመልከተኝ እንጂ። ዋኮ ድሉት ሊተ አንቃዕዱ ወርአይኑሆ ለሰማይ እምብዙኃ ጌጋየ፣ ከምሕረትህና ከይቅርታ የተነሳ ወደ ላይ ቀና ብዬ መመልከት የሚከብደኝ እኔ ጎስቋላውን ተመልከተኝ። ሰራህኩ በመዋቅህተ ሐጺን ከመ አስሐታ ለነፍሴ እምኃጢአትየ ወበዝኒ ኢተስሕትኩ፣ ብዙ በደል በድያለሁ። እስመ ወሀኩ በመዓትከ ወእኩየኒ፣ አቤቱ በመዓትህ እንዳታውከኝ። በቅድሜ ከገበርኩ እንዘ አዕቅብ ከንቶ
ወአብዝ ወይ ዘኢይበቁዐኒ ብዙ በድያለሁና አቤቱ በመዓትህ እንዳትገስጸኝ እንዳታጠፋኝም። ወይዜን ሰግድ በብረከ ልቤ እንዘ እስእል ምህረተ ዚአከ ምህረትህንና ይቅርታህን ጠብቄ በልቤ ጉልበት በፊት እሰግድልሃለሁ። አበስኩ እግዚኦ አበስኩ ወኃጢአቴን እተአመነት መሐለል ወእስእለከ ተሳህለኒ እግዚኦ ተሳህለኒ። በእርግጥም በድያለሁ፣ የእውነት በድያለሁ። ስለዚህ ጌታዬ ሆይ እየለመንኩክ በፊት ወድቄ እየሰገድኩ ለምንሃለሁ። ወይትመጥወኒ ለኃጢአትየ ወደ ኃጢአቴ አትመልሰኝ። ወለዓለምሰ ኢትዕቀብ ሊተከየ ዓለም እንኳን ትጎትተኛለች፣ ወደ ራሷ ትስበኛለች፣ አንተ ግን አትተወኝ። እከየ ወይትበቀለኒ እንዳትበቀለኝ አሳልፈህ ለዓለም እንዳትሰጠኝ። በማዕመቅቲሃ ለምድር እስመ አንተ እግዚኦ አምላኮሙ ለእለ ይኔስሑ ንስሐ ለሚገቡት ሁሉ አምላካቸው ነውና። ዓለም አስምጣኝ እዛው እንዳልቀር እባክህ ተመልከተኝ፣ እዘንልኝ። ያስተርኢ ሂሩትከ ምህረትክ ይቅር ይለኛል። በላሌ ከመ እንዘ አኮ ድልወት ሊተ አድኃንከኒ በብዝኃ ሳልከ። የተገባኝ ሆኜ ንጹሕ ሆኜ ጻድቅ ሆኜ እንደ አባቶች እንደ ቅዱሳን እንደ ጻድቃን እንደ ሰማዕታት እንደ እናቶች ንጹሕ ሆኜ አይደለም፣ ከምሕረትና ከቸርነት የተነሳ ግን የተገባው አድርገኝ፣ ይቅርም በለኝ። በዓለም ሰምጬ እንዳልቀር ተመልከተኝ ነው። እሴብሐከ በኩሉ ጊዜ ወበኩሉ መዋዕለ ሕይወቴ በዘመኔ ሁሉ በተረፈኝ ጊዜ ሁሉ በዚህ በቀሪው ዘመኔ ሁሉ አመሰግንሃለሁ። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት የሰማያት ኃይላት ብቻቸውን የሚያመሰግኑክ አንተን የዘላለምን አምላክ ነውና። ወለከ ስብሐት ለዓለም አሜን። አቤቱ ምስጋና ለአንተ ብቻ ይገባል ብሎ ጸሎተ ምናሴ በሚለው ለመጀመሪያ ጊዜ እንዲህ በአማርኛ እያብራራው ለመተርጎም የሞከርኩት የምናሴ ጸሎት እንደዚህ ይቀጥላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በቅዱስ ዮሐንስ አፈወርቅ ደግሞ አገላለጽ ሲዘጋው ታንክስ ቱ ዘ ግሬስ ኤንድ ላቪንግ ካይንድነስ ኦፍ አወር ሎርድ ጂሰስ ክራይስት ቱ ሁም ኢዝ ዘ ፋዘር ኤንድ ዊዝ ዘ ሆሊ ስፒሪት ቢ ግሎሪ ፓወር ኤንድ ኦነር ናው ኤንድ ፎርኤቨር ፎር ኤጅስ ኦፍ ኤጅስ አሜን። ጸጋና ክብር ኃይልና አምልኮ ለሚገባው ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ዛሬም ዘወትርም ለዘላለሙ ይገባል እንደማለት ነው። አምላካችን እግዚአብሔር በሰማነው ቃል ይባርከን፣ ቀሪው ዘመናችን ይባርክልን፣ ቀኑን በሰላም ያዋልልን። ሰንበተ ክርስቲያን ከቅዱሳን በረከት ረድኤት አይንሳን፣ የሁላችንን መጨረሻ ያሳምርልን። አሜን።